The only way you can negotiate with these people is through strength, and the only strength is military strength. የኢራን መርከቦች ሰጠሙ። የአሜሪካ ጦር ሰፈሮች ነደዱ። ኢራን የህልውና ጦርነት ጀመረች። ሃይባይ ያጣው ጦርነት ሁለቱን ዝሆኖች ብቻ ሳይሆን እንደ ሳሩ የሆኑትን የባህረ ሰላጤውንም ሀገራት እያደቀቀ ነው። ደቡባዊ ኢራን በአሜሪካ ቦምብ ሲነድ፣ ቀሪው የኢራን ግዛት ደግሞ ትንፋሽ በማይሰጠው የአየር ጥቃት መጋየቱን ቀጥሏል። በደቡባዊ ኢራን በሚገኝ የካንሰር ሆስፒታል ውስጥ የነበሩ ዜጎችም ሆስፒታሉን ለቀው መውጣታቸው ተዘግቧል። የኢራን ነዳጅ ጫኝ መርከቦችም መልህቃቸውን ሳይጥሉ እየወደሙ ነው። አሜሪካ በኢራን ላይ 2 ዙር ድብደባዎችን ማካሄዷን ቀጥላለች። የኢራን ወደቦችንም እንደገና መዝጋቷን ገልጻለች። የአሜሪካ አጋር የሆኑ ባህረ ሰላጤው ሀገራትን ኢላማ ያደረጉ ጥቃቶችን መፈጸሟን ተናግራለች። የአሜሪካ ጦር እንዳለው በኢራን ላይ 90 ደቂቃ የወሰደ ድብደባ ተካሂዷል። ጦሩ ይህ ጥቃት ኢራን በሆርሙዝ ሰርጥ የሚንቀሳቀሱ የንግድ መርከቦችን የማጥቃት ችሎታዋን በእጅጉ የሚቀንስ ነው ብሏል። ከዚያ ቀደም ለ7 ሰዓታት በተካሄደ የአየር ድብደባ በርካታ የኢራን ኢላማዎች መመታታቸውንም ገልጿል። የኢራን መንግስታዊ ቴሌቪዥን እንደዘገበው ደግሞ የኢራን ጦርና አብዮታዊ ዘቡ ዮርዳኖስ፣ ኩዌትና ባህሬን የሚገኙ የዩናይትድ ስቴትስ የጦር ሰፈሮችና ሌሎች ኢላማዎችን በተናጠል ጥቃት ተፈጽሞባቸዋል። ከኢላማዎቹ መካከል ዮርዳኖስ የሚገኘው የአልዛርቃ ወታደራዊ የጦር ሰፈር በድሮን ተመቷል። ኩዌት የሚገኘው የዩናይትድ ስቴትስ የሎጂስቲክስ ማዕከል ላይም የረዥም ርቀት ተወንጫፊ ሚሳኤል መተኮሱን አብዮታዊ ዘቡ ተናግሯል። አሜሪካ ጥቃት መሰንዘሯን እስካላቆመች ድረስም የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይ ኢራን ዝታለች። የኢራን አብዮታዊ ዘብ ባወጣው መግለጫም ሌሎች በአካባቢው የሚገኙ የነዳጅ ማጓጓዣ መስመሮችም የጥቃት ኢላማ ውስጥ ሊገቡ እንደሚችሉ አስጠንቅቋል። ከአካባቢው የሚወጣውን ነዳጅ፣ ዘይትና ጋዝ ወይ ሁሉ ያገኘዋል አሊያም ማንም አያገኘውም ሲል አስታውቋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ አላባራ ያለውን የኢራን አሜሪካ መቅሰፍታዊ ጦርነትና የኢራን መርከቦችን መውደም እንዲሁም እየነደዱ ያሉትን የአሜሪካ የጦር ሰፈሮችን ጉዳይ በስፋት እንዳስሳለን። እስከ ፍጻሜው አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ኢራን የህልውና ጦርነት ጀመረች። በአሜሪካ ጥቃት ምክንያት የሰላም ስምምነቱ መፍረሱንና የህልውና ጦርነት መጀመሩን ኢራን አስታውቃለች። በአሜሪካና በኢራን መካከል ሰኔ 17 ቀን ተደርሶ የነበረው ጊዜያዊ የሰላም ስምምነት አሜሪካ በኢራን የወደብ ከተሞች፣ ወታደራዊ ጣቢያዎች ላይ ተከታታይ የአየር ጥቃትና የባህር ከበባ ማድረጓን ተከትሎ ሙሉ ለሙሉ ፈርሷል። የአሜሪካ ማዕከላዊ እዝ በባንዳር አባስ፣ ቻባርና አህቫዝ በሚገኙ የኢራን የእዝ ማዕከላት የጸረ አውሮፕላን መከላከያዎችና የሚሳኤል ጣቢያዎች ላይ ያነጣጠረ ጥቃትን ፈጽሟል። በጥቃቱ ቢያንስ 35 ሰዎች ሲገደሉ ከ300 በላይ መቁሰላቸውን የኢራን ጤና ሚኒስቴር አሳውቋል። በተጨማሪም የአሜሪካ ጦር በኢራን ወደቦች ላይ እገዳ የጣለ ሲሆን አንድ የነዳጅ ጫኝ መርከብ በሚሳኤል መመታቱን ገልጿል። የኢራን ከፍተኛ ተደራዳሪ መሐመድ ባጋር ቀሊባፍ ሀገራቸው ከአሜሪካ ጋር የህልውና ጦርነት ውስጥ መሆኗን ገልጸው የሀገሪቱ ጦር ኃይል አሁን ሙሉ ለሙሉ የእርምጃ ነጻነት እንዳለው ማውጀዋል። የኢራን ውጭ ጉዳይ ሚኒስትርም አሜሪካ ቃል ኪዳኗን ማፍረሷን ተከትሎ ኢራን ከስምምነቱ መውጣቷንና ለጊዜው ምንም አይነት አዲስ ድርድር እንደማታደርግ አሳውቋል። ጎረቤቶቿንና የአሜሪካን የጦር ሰፈር እያጋየች ያለችው ኢራን Iran says its latest missile barrage exposed serious weaknesses in US air defenses, while fresh strikes continue targeting American military positions across the region. ኢራን በከፈተችው አዲስ ዙር ጥቃት በጎረቤቶቿም
የባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን መታለች። ዮርዳኖስ፣ ኩዌትና ባህሬንን ጨምሮ በቀጠናው የሚገኙ ኢላማዎች ጥቃት እንደተፈጸመባቸው ኢራን ገልጻለች። ኢራን ጦር ሌሊት ላይ በፈጸመው ጥቃት ዮርዳኖስ ውስጥ የሚገኙ የአሜሪካ ጦር ሰራዊት የግንኙነት ስርዓቶችና የነዳጅ ማጠራቀሚያዎችን መምታቱን እንዳስታወቀ ታስኒም የዜና ወኪል ዘግቧል። ዮርዳኖስ ውስጥ ኢላማ ከተደረጉት ስፍራዎች አንዱ አልዛርቃ ጦር ሰፈር እንደሆነ የገለጸው ጦሩ ቦታው ጸረ ሚሳኤል መከላከያ ስርዓት የሚገኝበት እንደሆነ ጠቅሷል። ኩዌት ውስጥ በሚገኘው አልሳሌም የጦር ሰፈር ደግሞ የቅድመ ማስጠንቀቂያ ራዳር ስርዓት ኢላማ መደረጉን የኢራን እስላማዊ አብዮታዊ ዘብ ገልጿል። አብዮታዊ ዘቡ እንደሚናገረው የአሜሪካ ወታደሮች ኩዌት ውስጥ በሚሰበሰቡበት ስፍራ ላይም ጥቃት ደርሷል። ጥቃቱ የተፈጸመው ሚሳኤልና ድሮን በመጠቀም እንደሆነ አስታውቋል። የሀገሪቱ መንግስታዊ መገናኛ ብዙሃን የጦሩን መግለጫ ዋቢ አድርገው እንደዘገቡት በኩዌት በሚገኘው የአልሰላም ወታደራዊ እዝ ላይ የአሜሪካ ጦር የሚጠቀምባቸውን የራዳር ስርዓቶች፣ የፓትሪዮት ሚሳኤል መከላከያዎችና የነዳጅ ማከማቻ ታንኮችን ኢላማ ያደረገ ጥቃት ተሰንዝሯል። ከዚህ በተጨማሪም በባህሬን በሚገኘው የሼክ ኢሳ ወታደራዊ ካምፕ ውስጥ የአሜሪካ ኃይሎች የሚጠቀሙባቸው የራዳር መዋቅሮች በሰው አልባ አውሮፕላኖች መመታታቸውን የኢራን ጦር አስታውቋል። አብዮታዊ ጥበቃ ጦሩ ለዮርዳኖስ ህዝብ ባስተላለፈው መልእክት በዮርዳኖስ በሚገኘው እጅግ ግዙፍ የጦር ሰፈር ውስጥ የሚገኘውን የአሜሪካ ጦር አውሮፕላኖች ማቆሚያና አዲሱን የአሜሪካ የምዕራብ ኤዥያ የእዝና ቁጥጥር ማዕከል ካይባር ሻካን በተሰኙ ባላስቲክ ሚሳኤሎች ኢላማ በማድረግ ወድመዋል ሲል ገልጿል። ጥቃቱ የተፈጸመው በሐፋዝ ከተማ 121 የካንሰር ታማሚ ህጻናት ከመጠለያቸው እንዲፈናቀሉ ላደረገው የአሜሪካ ጥቃት እንዲሁም በመጋቢት ወር በሚናፍ ከተማ በሚገኝ ትምህርት ቤት ውስጥ 168 ህጻናትን ለገደለው የአሜሪካ ጥቃት የአጸፋ እርምጃ መሆኑን ጦሩ አስታውቋል። በመሆኑም የዮርዳኖስ ህዝብ መሬቱ በህፃናት ላይ ለሚፈጸሙ እንደዚህ አይነት ወንጀሎች መገልገያ እንዲሆን እንዳይፈቅድ አሳስቧል። የኢራን አብዮታዊ ጥበቃ ጦር ይህንን መግለጫ ያወጣው የዮርዳኖስ ጦር የኢራን ሚሳኤሎችን በአየር ላይ ማክሸፉን ተከትሎ ነው። ይህ በእንዲህ እንዳለም አሜሪካ በወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን ስትፈጽም ኢራን በቀጠናው የሚገኙ ተጨማሪ የንግድ መስመሮችን እንደምትዘጋ አስጠንቅቃለች። የኢራን አብዮታዊ ዘብ አሜሪካ ጠባጫሪነቷን እስክታቆም ድረስ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ ተናግሯል። አክሎም በቀጠናው የሚገኙ ተጨማሪ የነዳጅና ጋዝ መላኪያ መስመሮችን እንደሚዘጋ አስጠንቅቋል። ማስጠንቀቂያው የተሰማው የአሜሪካ ጦር ማዕከላዊ እዝ ሴንትኮም ሌሊቱን ካካሄደው የ7 ሰዓት ድብደባ ተከትሎ የድሮን የአየርና የባህር ጥቃቶችን መፈጸሙ ከታወቀ በኋላ ነው። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነውን የባህር ወሽመጥ እንቅስቃሴ አልባ አድርጎታል። የኢራን አብዮታዊ ዘብ አሜሪካ በኢራን ላይ ማካሄድ የቀጠለችው ጥቃት ኢራን በአጸፋ ጥቃት ኢላማ የምታደርጋቸውን ተቋማት እንድታሰፋም ሊያደርጋት እንደሚችል አስጠንቅቋል። በዚህም በአካባቢው የሚገኙ የአሜሪካ አጋር የሆኑ ሀገራት የነዳጅና የጋዝ ምርቶች ማውጫዎች፣ ማጣሪያዎችና መተላለፊያዎች ኢላማ ሊሆኑ እንደሚችሉ ገልጿል። አሜሪካ በኢራን ላይ ባለፉት ቀናት ተከታታይ ጥቃቶችን እየፈጸመች ሲሆን ኢራንም በምላሹ በዮርዳኖስ፣ በባህሬን፣ በኩዌትና በአረብ ኤሚሬትስ ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት እያደረሰች ነው። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ካበቃ በኋላም በቀጠለው ጥቃት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች የጥቃት ኢላማ እየሆኑ ነው። አሜሪካ የኢራንን ጥቃት ለመከላከል በሆርሙዝ ጥበቃ እያካሄደች መሆኑንና ወደ ኢራን የሚያቀኑና ከኢራን የሚነሱ ሁሉም መርከቦች በመተላለፊያው በኩል እንዳያቋርጡ እገዳን ጥላለች። እየበረታ የመጣው የአሜሪካ ጥቃትና የኢራን መርከቦች መንደድ። Now, the US military says it's begun a new wave of strikes against Iran after resuming its blockade of Iranian ports. ፕሬዝዳንት ዶናልድ ትራምፕ ኢራን ባህሪዋን እንድታስተካከል ካስጠነቀቁ በኋላም የአሜሪካ ጦር በሀገሪቱ የተለያዩ ክፍሎች አዲስ ጥቃት መክፈቱ ተሰምቷል። የአሜሪካ ጦር ባወጣው መግለጫም በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ መደረጋቸውን አሳውቋል።
ለ90 ደቂቃ በቆየው አዲስ ዙር ጥቃት በታላቁ ቱምብ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፋ ጣቢያዎች መመታታቸውን ገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋም ጥቃት ከደረሰባቸው መካከል ተጠቅሷል። በሆርሙዝ ወሽመጥ ላይ የምትገኘው የባንዳር አባስ ከተማም ኢላማ እንደሆነች ተነግሯል። እንደ ጦሩ ገለጻም አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እግድ በመጣስ ለማለፍ የሞከረ አንድ መርከብ ላይ ተተኩሷል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። 5ኛ ቀኑ ላይ ቀጠለው አዲስ ዙር የጥቃት ምልልስ ሀገራቱ ጦርነቱን ለመቋጨት ገብቶት የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎታል። ይህን ተከትሎ አሜሪካ በኢራን ላይ ተጣለውን እገዳ ለመጣስ የሞከረን የነዳጅ ጫኝ መርከብ መታ ማውደሟን አስታውቃለች። ጦሩ በኢራን ላይ የተጣለውን የባህር ላይ እገዳ በመጣስ ወደ ሀገሪቱ ለመግባት የሞከረን አንድ የነዳጅ ጫኝ መርከብ በአረብ ባህረ ሰላጤ ውስጥ ከጥቅም ውጭ ማድረጉን ለዓለም አሳውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫም የኩራሳው ሰንደቅ ዓላማ የያዘች መርከብ ወደ ኢራኗ ሀርግ ደሴት ስትጓዝ የተሰጡትን ተደጋጋሚ ማስጠንቀቂያዎች ባለመቀበሏ በአሜሪካ ኃይሎች ልትመታ ችላለች ነው የተባለው። ምንም አይነት ጭነት ያልጫነችው ይቺ የንግድ መርከብ በዓለም አቀፍ የባህር ክልል ውስጥ በመጓዝ ላይ ሳለች እገዳውን ለመጣስ በመሞከሯም በአሜሪካ ወታደራዊ ኃይሎች መመታቷን መግለጫው ገልጿል። የአሜሪካ ጦር ከሐምሌ 14 ቀን ጀምሮ ወደ ኢራን ወደቦች በሚያቀኑና ከዚያ በሚወጡ መርከቦች ላይ የባህር ላይ እገዳ መተግበር መጀመሩን ገልጿል። እገዳው በተተገበረባቸው የመጀመሪያዎቹ 24 ሰዓታት ውስጥም ትዕዛዝ ያከበሩ 2 የንግድ መርከቦች አቅጣጫቸውን እንዲቀይሩ ሲደረግ ፍቃደኛ ያልሆነው አንደኛው መርከብ ግን ከጥቅም ውጭ ተደርጓል ተብሏል። የአሜሪካ ማዕከላዊ እዝ ባወጣው መግለጫው የአሜሪካ ኃይሎች እገዳው ሙሉ በሙሉ መከበሩን ለማረጋገጥ በንቃትና በተጠንቀቅ ላይ ይገኛሉ ብሏል። ይህ እርምጃ የተወሰደው በአሜሪካናም በኢራን መካከል የተደረጉ ወታደራዊ ጥቃቶችን ተከትሎም በአረብ ባህረ ሰላጤና በሆርሙዝ ወሽመጥ አካባቢ ያለው የባህር ላይ ደህንነት ስጋትና የሁለቱ ሀገራት ውጥረት በከፍተኛ ሁኔታ በጨመረበት ወቅት መሆኑም ተነግሯል። የኢራን ዋና ተደራዳሪና የፓርላማ አፈጉባኤ መሐመድ ባጋር ገሊባፍ ሀገራቸው ከስምምነቱ የማትጠቀም ከሆነ ለውሉ የምትገዛበት ምንም ምክንያት እንደሌለም ለሀገራቸው መገናኛ ብዙሃን ተናግሯል። ፕሬዝዳንት ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል ማመንጫዎችን እንደሚመቱ ከሰሞኑ ዝተው ነበር። ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነም ተጠይቋል። ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል ሲሉ ምላሽን ሰጥቷል። የኢራኑ ዋና ተደራዳሪ ጋሊባፍ በበኩላቸው የሀገራቸው ብሔራዊ ደህንነት የተመሰረተው በሆርሙዝ ወሽመጥ ያለውን የኢራን አሰራር በማስቀጠል ላይ እንደሆነ ገልጿል። ከአሜሪካ ጋር የህልውና ግጭት ውስጥ ያለችው ኢራን ድርድርን የምትመለከተው ከጦርነት ጎን ለጎን እንዳለ የትግል ስትራቴጂ እንደሆነም አክሏል። እንደ ኢራን ባለስልጣናት ገለጻም አሜሪካ በፈጸመችው ጥቃት ከ7 በላይ የኢራን ዜጎችና ወታደሮችን ገላለች። ለዚህም ምላሽ የኢራን የዋሽንግተን የጦር ሰፈሮች በሚገኙበት በኩዌት፣ ባህሬንና ጆርዳን ምላሹን ሰጥተናል ብሏል። የጦር ሰፈሮችን ቴህራን ማጥቃቷን ተከትሎም አሜሪካ ሌሊቱን መጠነ ሰፊ ጥቃት በኢራን ላይ ሰንዝራለች። ጥቃቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሁንም ጸባይ ብትገዛ ይሻላታል ብለዋል። ከሆርሙዝ ሰርጥ ወደ ኢራን ወደብ በማቅናት ላይ የነበሩ መርከቦችን በሄል ፋየር ሚሳይል አሜሪካ ማውደሟን ትራምፕ ተናግሯል። ትራምፕ ኢራን ወደ ድርድር የማትመለስ ከሆነም በመጪው ቀናት የኃይል መሰረተ ልማቶች፣ ድልድዮችንና ሌሎችም ላይ አሜሪካ እርምጃ ትወስዳለች ሲሉ ነው በተደጋጋሚ እያስፈራሩ የሚገኙት። የአሜሪካና የእስራኤል አዲስ ጥምረት። ጦርነቱን በጋራ የጀመሩት አሜሪካና እስራኤል ከቅርብ ጊዜያት ወዲህ ግን በመካከላቸው ነፋስ መግባቱ ይነገራል። ይህን ደግሞ ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጭምር አረጋግጧል።
ይሁን እንጂ ጦርነቱ እንደ አዲስ መቀጣጠሉን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን አርፋ ካልተቀመጠች ጦራቸው ልክ እንደሚያስገባት በይፋ አሳውቋል። ከኔታንያሁ መግለጫ በኋላ ደግሞ የእስራኤል መከላከያ ሚኒስትር እስራኤል ካዝ ከአሜሪካዎቻቸው የመከላከያ ሚኒስትር ፒት ኤግዜት ጋር በሌሊት በስልክ መወያየታቸውን መስሪያ ቤታቸው አስታውቋል። በውይይቱ ወቅት የአሜሪካው መከላከያ ሚኒስትር ፒት ኤግዜት አሜሪካ በኢራን ውስጥ ስላከናወነቻቸው ወታደራዊ እንቅስቃሴዎች ለካዝ ማብራሪያ የሰጡ ሲሆን ሁለቱ መሪዎች በቀጣይ ሊፈጠሩ በሚችሉ ማንኛቸውም አዳዲስ ሁኔታዎች ዙሪያም በሀገራቱ መካከል ያለውን ወታደራዊና ዲፕሎማሲያዊ ትብብር አጠናክሮ ለመቀጠል ተስማምቷል። በሌላ በኩልም መከላከያ ሚኒስትር ካዝ እስራኤል በሶሪያ በጋዛና በሊባኖስ ግንባሮች እያከናወነቻቸው ስላሉት ወታደራዊ ተግባራትና ስምሪቶች ለአሜሪካዎቻቸው ገለጻ አድርገውላቸዋል። ካዝ በመግለጫቸው ላይ እስራኤል በድንበሮቹ አካባቢ አሜሪካ በሷ ምትክ ወታደራዊ እርምጃ እንድትወስድላት ፈልጋም ሆነ ጠይቃ አታውቅም። እኛ የእስራኤልን ዜጎች ከማንኛቸውም አይነት ስጋት የመከላከል ጽኑ ኃላፊነትና ቁርጠኝነት አለብን። ለወደፊቱም የምናደርገው ይህንኑ ነው በማለት የሀገራቸውን ሉዓላዊ አቋም አስምረውበታል። ጦርነቱ ቆም ሲል የፕሬዝዳንት ዶናልድ ትራምፕ አቋምም በመለዋወጡ ምክንያት ከእስራኤል ጋር ብቻም ሳይሆን ሳውዲ አረቢያን ከመሳሰሉ የባህረ ሰላጤው ሀገራት ጋር ሽኩቻ ውስጥ ገብቶ ሰንብቷል። አሁን ግን ኢራንን ለማዳከም በሚል ከሪያድ ነገስታት ጋር ጭምር የተፈጠረውን ቅራኔ ወደ ጎን በመተው የጦር መሳሪያ ሊያስታጥቋቸው መሆኑ ተሰምቷል። በዚህም የአሜሪካ ውጭ ጉዳይ ሚኒስትር የሳውዲ አረቢያን የአየር መከላከያ ስርዓት ለማጠናከር የ1.96 ቢሊዮን ዶላር የጦር መሳሪያዎች ሽያጭ መፍቀዱን በይፋ አሳውቋል። ውሳኔው የተላለፈው በመካከለኛው ምስራቅ ያለው ግጭት ተባብሶ በቀጠለበት ወቅት ነው። ሚኒስተሩ ባወጣው መግለጫም የጦር መሳሪያ ሽያጩ የኔቶ አባል ያልሆነችውን ቁልፍ አጋር ጸጥታ በማጠናከር የአሜሪካን የውጭ ጉዳይ ፖሊሲና ብሔራዊ ደህንነት ዓላማዎችን ይደግፋል ብሏል። ሳውዲ አረቢያ በፋርስ ባህረ ሰላጤም ቀጠና ላለው ፖለቲካዊና ኢኮኖሚያዊ መረጋጋት ወሳኝ ሚና እንደምትጫወትም መግለጫው ጠቅሷል። መግለጫው ጨምሮም ለሳውዲ አረቢያ የቀረበው ስምምነት ለአየር በአየርና ከአየር ወደ ምድር ለሚደረጉ ዘመቻዎች የሚውሉ ዘመናዊ የጦር መሳሪያ ስርዓትን ጨምሮ ተተኳሽና ሌሎች መለዋወጫዎች፣ ስልጠናና የሎጂስቲክስ ድጋፍን ያካትታል። የውጭ ጉዳይ መስሪያ ቤቱ ለኩዌት ለጦር አውሮፕላኖች ቴክኒካዊ ድጋፍ የሚውል የ484 ሚሊዮን ዶላር ድጋፍም አጽድቋል። ከኩዌት ጋር የተደረሰው የመሳሪያ ሽያጭ ስምምነት ቴክኒካዊ ድጋፍና ለሲ-17 አውሮፕላን የሚውሉ መለዋወጫዎችን፣ የጥገና አገልግሎት፣ ሶፍትዌር፣ ስልጠናና ሎጂስቲክስ አገልግሎቶችን ያካትታል። የመሳሪያ ሽያጩ ምክር ቤቱ ከገመገመው በኋላም ተግባራዊ እንደሚሆንም መስሪያ ቤቱ ገልጿል። ይህ ደግሞ የሪያድን የራስ መከላከል አቅም ከማሳደጉ ባለፈም የመካከለኛውን ምስራቅ እልቂት ሊያቀጣጥለው እንደሚችል ተንታኞች በመናገር ላይ ናቸው። ሳውዲ አረቢያና የአሜሪካ የጦር ሰፈሮች የሚገኙባቸው ሌሎች የባህረ ሰላጤው ሀገራት ከኢራን በትር ለመትረፍ የግድ ዘመናዊ የአየር መቃወሚያ መሳሪያዎችን መታጠቅ ይኖርባቸዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።